Hello students, this is your channel Prime Tutor. Today we're gonna try to see the freshman common course cognitive English 1. We're gonna begin on chapter 1 with some of the grammar focus points and some of its exercise and examples. እንግዲህ ዛሬ የምንመለከተው ፍሬሽማን ኮመን ኮርስ የሆነውን ኮግኒቲቭ እንግሊሽ 1 የተባለውን ኮርስ ነው። ቻፕተር 1 እንግዲህ ቤዚክ ነጥቦችን አብረን የምንመለከት ይሆናል። እስኪ ወሳኝ ነጥቦችን እናያለን። የመጀመሪያው ሞዳልስ ኤንድ ኢንፊኒቲቭስ ፎር ጊቪንግ አድቫይስ ይላል። ሉክ አት ዘ ፎሎዊንግ ሴንተንስ። ሶ ይሄ ኤግዛምፕል ነው። ኤግዛምፕሉን ለአሁኑ እንተውና ኖቱን እንመልከተው እስኪ። should and ought to express similar meaning። እነዚህ ሞዳል ቨርቦች ስንመለከት should እና ought to express similar meaning ነው። ተመሳሳይ ሚኒንግ ወይም ደግሞ ለአንድ አይነት ዓላማ ነው የምንጠቀመው። ሁለቱንም የምንጠቀመው አድቫይስ ለመስጠት ነው። የሆነ ሰው አማክረኝ ቢል ወይም ቢልሽ you can use both should and ought to interchangeably ማለት ነው። ሁለቱንም እየተቀያየሩ እንግዲህ መጠቀም እንችላለን ማለት ነው። ሹድም አውቱም ተመሳሳይ ሚኒንግ ነው ያላቸው። had better is sometimes used when we want to make the advice stronger to indicate that the advice we give is really important። የምንሰጠው ምክር በጣም ወሳኝ ከሆነ በጣም ኢምፖርታንት ከሆነ ሹድን ወይም ደግሞ አውቱን ከመጠቀም ይልቅ had better ብንጠቀም ይመረጣል። ምክንያቱም had better የምንጠቀመው ከሹድ ወይም ደግሞ ከአውቱ የበለጠ ጉዳዩ አሳሳቢ ከሆነ ነው። ግዴታ አይደለም፣ ነገር ግን ምክር ሆኖ የሆነ ሰውዬ ቢያደርግ የሚሻለው እንዲህ ብታደርግ እኮ ይሻላል ብለን ድምዳሜ ስንሰጥ had better እንጠቀማለን። so let's see some of the examples. I need a quiet place to study. Where blank go? I should, ought to I, should I. I need a quiet place to study. so a quiet place study ለማጥናት ዝም ያለ ቦታ ያስፈልጋል ይሄ ሰውዬ። so እናንተን ምክር ጠይቃችሁ ምን ብሎ ነው የሚጠይቃችሁ? የት ሄጄ ባጠና ነው የሚሻለኝ። so I should ካልን አሁን እዚህ ጋር የምንመለከተው ሴንቴንስ ኮምፕሌሽን የሚባል ነገር አለ። where I should go አይባልም። ይሄ ኤረር አለበት። where ought to I where should I go where ought to I go where I should go. so the correct answer የሚሆነው ምንድነው? where should I go ይሆናል ማለት ነው። ሞስትሊ ምክንያቱም እዚህ ጋር ቅድም ሹድ እና አውቱ ተመሳሳይ ሚኒንግ ነው ያላቸው ብለናል። ነገር ግን አውቱ አይ ብዙም ጊዜ አልተለመደም። እንግሊዘኛ ላይ ሲቀር ብዙ ጊዜ አይተናናቅም። ሶ ሞስትሊ የምንጠቀመው ፖፑላር የሆነው ሹድ አይ ስለሆነ አይ ሹድ ስለምንል ሹድ አይ ይሆናል ማለት ነው። ጥያቄ ስለሆነ ሹድ አይ ያልነው እንጂ አይ ሹድ ነው። ሴንቴንስ ቢሆን አይ ሹድ ነበር የምንጠቀመው። ነገር ግን እዚህ ጋር ጥያቄ ምልክት አለ መጨረሻ። ሶ ይሄ ሁለተኛው ክሎዝ ጥያቄ ስለሆነ where should I go ይሆናል ማለት ነው። the airline allows only 2 pieces of luggage. you blank pack too much or you'll have to take some of it out at the airport. so ኤርላይኑ 2 ፒስ ኦፍ ላጌጅ ነው የሚፈቅደው። ስለዚህ አንተ ምንድነው ማድረግ ያለብህ? ብዙ ፓክ ማድረግ የለብህም፣ ብዙ እቃ መሸከም የለብህም ነው ወደ ኤርፖርት ስትሄድ። ሴንቴንሱ እንደዛ ነው። ሶ ያንን ለማድረግ ምንድነው የምንጠቀመው? had better not had not better። መጀመሪያ ቅድም አይተናል ዘ ኤግዛክት ፎርሙ had better ነው። had better ኔጌቲቭ ሲሆን ደግሞ had better not ነው የሚሆነው። so had better not የሚለው ምንድነው? የመጀመሪያው had better not bring። so
Yeah, the airline allows only 2 pieces of luggage. You had better not pack too much ይሆናል ማለት ነው። ሶ ሌሎችም እንደዚህ ናቸው። ሶስተኛው እንስራው I think that the grade my teacher gave me on my test is wrong. Really? You ought talk. You should talk. You ought to talk to her after class today. እንግዲህ አስተማሪ የሰጠችኝ ፈተና ለውጤቴ ስህተት አለበት አለ። ሪሊ ስለዚህ ምን ማድረግ አለብኝ ብሎ ሲጠይቀው ቢ ምን አለው? ዩ ought talk አይባልም። ኢንፈርስ ሬስ ought to talk ነው የሚባለው። ይሄ የመጀመሪያው ኤክስ ነው ማለት ነው። ሮንግ ነው። you should to talk ይሄ ሚስቴኩ ምንድነው? ቱ ምትሏ ናት። you should ብለን ቱ አንልም። you should to talk አንልም። ይሄ ሮንግ ነው። ግራማቲካሊ ሮንግ ነው። ሶ ዘ ኮሬክት የሚሆነው you ought to talk to her after class ይሆናል ማለት ነው። ሶ እነዚህን ተመሳሳይ ናቸው። በዛው ልክ ሙሏቸው። ሌላኛው እስኪ ግራመር ፓርት እንፈልግ። ምክንያቱም ሌሎቹ ብዙም ዲያሎግ ማንበብ ቴክስት ማንበብ እና እዛው ከሱ ጋር የተያዙ ፖስት ሪዲንግ እና ዋይል ሪዲንግ አክቲቪቲዎች ስለሆኑ እነሱን መሙላት ነው። ያን ያህል የሚከብድ ነገር የለው። ፈተና ላይ የሚመጡት እነሱ ሳይሆኑ ግራመር ፓርቱ ስለሆነ እነሱ ላይ ፎከስ ብናደርግ ይሻላል። ሌላኛው ግራመር ፎከስ ፓርት ፕሬዘንት ፐርፌክት ቴንስ ነው። ኤግዛምፕል እና ኤክሰርሳይዝን ከማየታችን በፊት ኖት እንመልከት። The present perfect tense is formed using have or has plus the past participle of the verb. ስለዚህ present perfect tense ፎርሙን እንደምናውቀው ሁላችንም has or have plus v3 ይሆናል ማለት ነው። ሶ present perfect የምንጠቀመው መቼ ነው? ፐርፐዙን ስንመለከት the action expressed in a present perfect tense does not include a definite past time because the interest is in the action not in when the action took place. ይሄ present perfect tense የምንጠቀመው አንድ አክሽን ፓስት ታይም ተፈጽሞ ነገር ግን ጊዜውን ካላወቅን ወይም ደግሞ ስፔሲፊካሊ ጊዜውን መናገር ካልፈለግን ነው። ምክንያቱም የኛ ሐሳባችን ድርጊቱ የሆነውን ነገር መናገር ነው እንጂ የሆነበትን ታይም ጊዜ መናገር አይደለም። ሶ ጊዜውን ከተናገረ ፓስት ቴንስ ነው የሚሆነው። ነገር ግን ጊዜውን ሳንናገር አክሽኑን ብቻ ከገለጽን ፕሬዘንት ፐርፌክት ይሆናል ማለት ነው። if indicating the time is important use simple past tense። ስለዚህ የሆነ ነገር ፓስት አክሽን ኖሮን እሱን ከነጊዜው ብንፈልግ ምን እንጠቀማለን ማለት ነው? ሲምፕል ፓስት ቴንስ እንጠቀማለን ማለት ነው። the present perfect tense is often used with the following words or phrases። እነዚህ present perfect tense አንድ አረፍተ ነገር አይታችሁ መሆን አለመሆኑን እነዚህ most commonly present perfect tense ላይ ያሉ ቃላቶች ናቸው። till now, up to now, never, not yet, so far, already, ever, just እነዚህን ካያችሁ የአረፍተ ነገር present perfect tense መሆኑን በቀላሉ መረዳት ትችላላችሁ ማለት ነው። ኤክሰርሳይዝ እና ኤግዛምፕል እንይዝ። they have constructed a new road in this area ይላል። they have constructed a new road in this area have plus verb 3 constructed. when did they finish the construction? last year። አሁን ይሄ ጊዜው ነው። ሞስትሊ ኮንስትራክሽኑን መቼ እንዳለቀ when ነው ያለው። ሶ ላስት ይር ይሄ ምን ሆነ? ፓስት ቴንስ ነው ማለት ነው። ይሄ ሲምፕል ፓስት ነው። ኤ ያለው they have constructed a new road in this area ይሄ ግን present perfect tense ነው ማለት ነው። እስኪ እነዚህን present perfect ወይም ደግሞ past simple አድርጋችሁ ሙሉት ይላል። እነዚህን እንያቸው። yesterday we blank play football after class። yesterday we blank play football after class። ምን ብያችኋለሁ ቅድም? ጊዜውን ካለፈ ከተናገረ አንድ ፓስት አክሽን ጊዜው ከተናገረ ሲምፕል ፓስት ይሆናል ወይም ፓስት ሲምፕል ይሆናል። ነገር ግን ታይም ኤክስፕረስ ካልሆነ ፕሬዘንት ፐርፌክት ነው ብለናል። ሶ yesterday ብሎ ጊዜውን ስፔሲፊካሊ ገልጾልናል። ሶ ይሄን ፓስት ሲምፕል ፎርም እንጠቀማለን ማለት ነው። የፕሌይ ፓስት ሲምፕል ፎርም
ፕሌይድ ይሆናል ማለት ነው። ኢዲ እንጨምርበትና yesterday we played football after class እንላለን ማለት ነው። the boys blank clean the car it looks new again the boys እንግዲህ ታይም ስፔሲፊካሊ የሚናገር ነገር የለም። ሶ ፕሬዘንት ፐርፌክት ፎርም እንጠቀምና ምን እንላለን? the boys have cleaned the car እንላለን ማለት ነው። the boys have cleaned the car እንላለን ማለት ነው። it looks new again number 3 we blank just read the book now we can watch the film ስለዚህ ቅድምም ብያቸዋለሁ just የሚል ቃል ካለ ያ ቴንስ ፕሬዘንት ፐርፌክት መሆኑን እወቁ ብያቸዋለሁ። ሶ just አለ ስለዚህ ፕሬዘንት ፐርፌክት ፎርም እንጠቀማለን እዚህ ጋር ማለት ነው። ሶ ምን ይሆናል? we have just read the book እንላለን ማለት ነው። we have just read the book now we can watch the film ይሆናል ማለት ነው። number 4 I first blank meet my best friend 3 years ago ሶ ይሄ ምንም ብያቸዋለሁ ታይም ካለው ሲምፕል ፓስት ነው የምንጠቀመው። የሚት ሲምፕል ፓስት ፎርም ሜት ይሆናል። አንድ ኢ እናጠፋና MET ይሆናል ማለት ነው። ሶ I first met my best friend 3 years ago ይሆናል ማለት ነው። አምስተኛ none of my family members blank ever visit another country before ቅድም እንዳልኳችሁ እዚህ ጋር ኤቨር የምትል ቃል አለች። እቺ ወርድ ካለች ፕሬዘንት ፐርፌክት መሆኑን እንድታውቁ። ሶ ፕሬዘንት ፐርፌክት ስናደርገው none of my family members have ever visited another country before have ever የቪዚት ፓስት ቴንሱ ቪዚተር ነው ወይም V3 ፎርሙ። ሶ none of my family members have ever visited another country before ይሆናል ማለት ነው። ሶ እንደዚህ ያላችሁ ሙሉት። በጣም ቀላል ነው። ታይም የሚገልጽ ስፔሲፊካሊ ካለ ያ ቴንስ ሲምፕል ፓስት ይሆናል። ከሌለ አክሽኑን ብቻ ፎከስ የሚያደርግ ከሆነ ፕሬዘንት ፐርፌክት ይሆናል ማለት ነው። እንግዲህ ሌላ ዩኒት 1 ላይ ግራማር ፓርት ያለ አይመስለኝም። ሰመሪ ይላል። ዩኒት 1 ይሄን ይመስላል። በጣም ግልጽ እና በጣም ቀላል ነች። ሞር ኤክሰርሳይዝ እንዲሰራ ከፈለጋችሁ መስራት እንችላለን። ግልጽ ያልሆነላችሁ ነገር ካለ ጠይቁኝ። እንግዲህ እንደምታዩት ነው። ብዙም የለም። በቃ ዩኒት 1 በጣም እቺ ነች፣ ቀላል ነች። በቀጣይ ዩኒቱን ሰራላችኋለሁ። ግራመር እና ኤክሰርሳይዝ ፓርቱን የሚጨመር ነገር ካለ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ሞር በማብራራት እሰራለሁ። ይመቻችሁ።